ሰላም ጤና ይስጥልን የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሚያዝያ 15 2017 ማለት ነው። የድል ዜናው እንደቀጠለ ነው። ዛሬ በጎጃም ማለት ነው ሐዲስ ዓለማየሁ 7ኛ ክፍለ ጦር የአማራ ፋኖ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር ድል ቀንቶታል። አዋባል መብረቁ ብርጌድ፣ አንዲድ ተድላ ጓሉ ብርጌድ እና የቦቅላ አባይ ብርጌድ በጋራ በመሆን ሉማሜ ከተማ ገብተው ጥላትን መግቢያ መውጫ አሳጥተው አርፍደዋል። ማርያም ሰፈር፣ ሚካኤል ሰፈርና ሉማሜ ከተማ አስተዳደር ጽፈት ቤት ውጊያ የተደረገ ሲሆን 48 የጥላት ሲደመሰስ 23ቱ ከባድ ቁስለኛ በማድረግ 8ቱን ከነመሳሪያቸው በመማረክ እና መሳሪያ በማረክ ታሪክ ሰርተዋል። የሉማሜ ከተማ ሚኒሻ ጽፈት ቤትና ፖሊስ ጣቢያ የቦምብ ጥቃት ደርሶበታል። እዛ መካከልም ላይ ያሉ የአገዛዙ የሚያረጋ ከበደ ወንበር ጠባቂ ባንዳዎች እዚህ ላይ ትልቅ ኪሳራ ደርሶባቸዋል ማለት ነው። አገዛዙ ሲጠቀምበት የነበረ በርካታ ላፕቶፕ መማረክ ተችሏል። ከየትኖራ ወደ ሉማሜ ለድጋፍ የተንቀሳቀሰን አንድ ካሶኒ ማለት ነው በዛሬው ዕለት ሙሉ የአብይ ሰራዊት አሽከርካሪ ዘሪሁን 13 በመጠቀም ማውደም ተችሏል። መቶ አለቃ አበበ ሰው መሆን በመቶ አለቃ ገብረ ገረመው አጋዥ እና በክፍለ ጦሩ እንቁ መሪዎች የተመራው ይህ ዘመቻ በተሳካ ሁኔታ ውጤታማ የሆነ ድል ሰርተዋል ማለት ነው። በደብረ ማርቆስ እንዲሁም እዛ አካባቢ ላይ ውሸታሙና ውሸቱ የሚያልቅበት የአብይ አህመድ በቴሌቪዥን ብቻ ሀገር የሚመራው አጥርቻለሁ ጽንፈኛውን ጨርሻለሁ እያለ እዚህ ከተማ ላይ ይህን ያህል አካል ተማርኮበታል። ምርኮኞቹ እንደምትመለከቷቸው የረጋ ከበደ ወንበር ጠባቂ ሚኒሻና አርማ በታይ 8 አሉ። 11ዱ ደግሞ የአብይ አህመድ ዙፋን ጠባቂዎች ናቸው ማለት ነው። በዚህ ሰዓት ላይ ሌላው የገረመንና ለሀገር እያነጋገረ የነበረው አንደኛው ነገር የመከላከያ ሰራዊት የመከላከያ ምዝገባ ያወጣው ነበርና መስፈርቱ ሀገሩን ወዳድና ኢትዮጵያዊ ብሔር ብሔረሰቦችን እኩል አድርጎ የሚያይ ምናምን የሚል ማውጣቱ ነበር። የኢትዮጵያ ሀገር መከላከያ ሰራዊት ብሔር ብሔረሰቦችን እኩል አድርጎ የሚመለከት ቢሆንማ የአማራ እናቶች ሲጨፈጨፉ፣ የኦሮሞ እናቶች እንደዛ ሲያልቁ በራሱ ሰራዊት ዝም አይልም ነበረ። ስለዚህ ጎጠኛውም ደግሞ ጠቅላይ ሚኒስትሩን በታማኝነት ሊጠብቁ የሚችሉ ብሎ ማውጥቶ በነበር ተመዝጋቢ እንደማያጣ እርግጠኛ ነበርን ማለት ነው። ከስተታቸው የማይታረሙት ውሸታሞቹ ዛሬ በጎጃም የሌለ ድል ነው የቀናን። እሱን አብረና ያለን ሁላችሁም ሰብስክራይብ አድርጉ፣ ሸር አድርጉ። እለት ከእለት ከግንባር መረጃ ይደርሳችኋል። ከባህር ማዶ ሆነን ሳይሆን እዛው ሜዳው ላይ ያለና